የአማራ ብሔራዊ ንቅናቄ ፓርቲ በአማራ ክልል ውስጥ የሚደረግ እንቅስቃሴ በሌሎች ኃይሎች እየተጠለፈ መሆኑን በመግለጽ ፖለቲካዊ መፍትሄ እንዲፈለግም ጥሪ አቅርቧል። ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያና ወታደራዊ ቁሳቁሶችን በገንዘብ ትደግፋለች እንዲሁም ታጓጉዛለች በሚል የቀረበላትን ውንጀላም ውድቅ አድርጋለች። ዓለም አቀፍ የሙስና ጠቋሚ ሪፖርቱ የ182 ዓለም ሀገራት የሙስና ደረጃን ያወጣ ሲሆን ኢትዮጵያ ከዙሪያው ካሉ የጎረቤት ሀገራት ጋር ስትነጻጸር በሙስና ሁኔታ የተሻለ ደረጃ ላይ መሆኗንም አሳይቷል። አብን በአማራ ሕዝብ ስም የሚደረግ የንፍጥ እንቅስቃሴ ጠላፊ እጆች እየበዛበት ነውም አለ። የአማራ ብሔራዊ ንቅናቄ ፓርቲ በአማራ ክልል ውስጥ የሚደረግ እንቅስቃሴ በሌሎች ኃይሎች እየተጠለፈ መሆኑን በመግለጽ ፖለቲካዊ መፍትሄ እንዲፈለግም ጥሪ አቅርቧል። ፓርቲው ባወጣው መግለጫ በክልሉ አንዳንድ አካባቢዎች ግጭት በማገርሸታቸው ዳግም ሰብአዊ ቀውስ የሚዳርግ ሁከት እየተከሰተ ነውም ብሏል። አብን በዚህ መግለጫው አንዳንድ አካባቢዎች ላይ ባለው ነባራዊ ሁኔታ የተመጠነ ጸጥታ አካላት ስምሪት ያለመኖርና የሕግ ማስከበር ስራዎች መላላታቸውን እንዲሁም የክልሉን ሕዝብ ከፍተኛ ዋጋ እያስከፈሉት ነው ሲሉም ገልጸዋል። የአብን ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ ካደረገው ውይይትም በኋላ ባወጣው በዚህ መግለጫ በክልሉ ለሚንቀሳቀሱ ታጣቂዎች፣ ለክልሉ ሕዝብ እንዲሁም ለአማራና ለፌዴራል መንግስትም ጥሪ አቅርበዋል። አብን ማክሰኞ የካቲት 3 2018 ዓ.ም በይፋዊ ማህበራዊ ሚዲያ ላይ ባወጣው መግለጫ በአማራ ክልል ባለፉት ጥቂት ቀናቶች ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩንም ገልጿል። በክልሉ የሚደረገው የትጥቅ እንቅስቃሴ የአማራን ህዝብ ትግል ማዕከል አልባ በማድረግ ጥያቄዎቹን ከስርዓተ ማዕቀፍ የሚያወጣ እንደሆነ ፓርቲው በመግለጫውም ላይ ጠቅሷል። ይህም የክልሉን ህዝብ የሐሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ መሆኑንም አካቷል። የግጭትና የጦርነት ፖለቲካ ለአማራ ክልል ህዝብ መሰረታዊ ጥያቄ መልስ የሚያስገኝ እንደሆነም አብን በመግለጫው ላይም አካቶበታል። በክልሉ እንቅስቃሴ እያደረጉ ላሉ ኃይሎች በማለት ባስተላለፈው መልእክት በአማራ ህዝብ ስም የሚደረግ የነፍጥ እንቅስቃሴ ጠላፊ እጆች እየበዛበት መሆኑንም ገልጿል። በዚህም የተነሳ ክልሉ በትጥቅ ትግል ውስጥ ላሉ ኃይሎች የሰላም አማራጭና ፖለቲካዊ መፍትሄ እንዲቀርብላቸውም ጥሪ አቅርበዋል። አብን በክልሉ ይንቀሳቀሳሉ ያላቸውን እነዚህ ኃይሎችንም በስም አልገለጹም። የአማራ ብሔራዊ ንቅናቄ አብን በዚህ መግለጫው የክልሉ ህዝብ የተጋረጠውን አሁናዊ አደጋ በልኩ ተጋፍጦ ራሱን አርነት እንዲያወጣ መልእክታቸውንም አስተላልፈዋል። ህዝባችን ከዚህ ታሪካዊ ቀውስ ለመላቀቅ የሚያደርገውን ትግል ከግቡ እንዲደርስ ያላሰለሰ ጥረት እንደምናደርግም ለማረጋገጥ እንወዳለን ሲሉም አብን የፖለቲካ አቋሙን ይፋ አድርጓል። አብን የፌዴራልና የአማራ ክልል መንግስታት የህግና የፖለቲካ ኃላፊነታቸውን እንዲወጡ ከዚህ ቀደም ሲያቀርብ የነበረውን ጥሪ አሁንም በድጋሚ ለማቅረብ መገደዱን በመግለጫውም ላይ ጠቅሷል። የፌዴራልና የክልል መንግስታት ለጉዳዩ ልዩ ትኩረት እንዲሰጡ የጠየቀው አብን ህዝቡ የራሱን ሰላም እንዲያስከብር ተቋማዊ የማብቃት ስራዎችን በማከናወን ሰብአዊ ደህንነቶችን የመጠበቅ ኃላፊነታቸውን እንዲወጡም አሳስቧል። በክልሉ ባለው የጸጥታ ሁኔታ ተዋናይ ከሆኑ አካላት ውስጥ ታሪካዊ ጠላቶች ጋር እየተሳተፉና በህዝቡ ላይ የማይሽር ክህደት እየፈጸሙ ያሉ ኃይሎች አሉ በማለትም አብን ወንጅሏል። በአንጻሩም ከጠላቶች ጋር ያልተፈቀደ ጋብቻን የተጸየፉ ኃይሎች እንዳሉም ፓርቲው በመግለጫውም ላይ ጠቅሷል። በተያያዘ ዜና የአማራ ክልል ሰላምና ጸጥታ ቢሮ ማክሰኞ የካቲት 3 ዕለት በፌስቡክ ገጽ ላይ ባወጣው መግለጫ አጭር መልእክትም አስተላልፏል። በክልሉም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጥና ሎጂስቲክ የሚያቀርብላቸው ከመቀሌና ከአስመራ መሆኑንም አስፍሯል። ወልቃይትን፣ ጸለምትንና ራያን ለመቆጣጠር ያቀደው ህወሓት ለአማራ ክልል ጽንፈኛ ቡድን የሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚጓዝ መከላከያ ሰራዊት በየዞኑና ወረዳው ተወጥሮ እንዲቆይ ማድረግ ነው ሲሉም ቢሮው ከሷል። አብን በበኩሉ በክልሉ እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በህዝባችን ላይ የሚደረግ ጠላትነትን ያስተሳሰራቸው ኃይሎች የተሳተፉበት መሆኑንም በመግለጫውም ላይ ጠቅሷል። አብን ጠላትነት ያስተሳሰራቸው ኃይሎች ያላቸውን አካላት በስም ባይጠቅስም ታሪካዊ ጠላቶች ሲላቸውም ግን ፈርጇቸዋል። ፓርቲው በመግለጫው እነዚህ ኃይሎች አንድም የአማራን ህዝብ ዘላለማዊ እረፍት የመንሳት ዓላማቸውን ለማሳካት በሌላም በኩል አገር ለማፍረስ የእጅ አዙር አመራር የሚሰጡበትና የሚሳተፉበት እየሆነ መምጣቱንም ተገንዝበናልም ብሏል። የትጥቅ እንቅስቃሴው ለኢኮኖሚ ዓላማ የሚጠቀሙ አካላት እንዳሉም አብን በመግለጫውም ላይ ከሷል። የተባበሩት አረብ ኤምሬት ለሱዳን ፈጥኖ ደራሽ ኃይል የተለያዩ ድጋፎችን ታደርጋለች መባሉን አስተባበለች። ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያና ወታደራዊ ቁሳቁሶችን በገንዘብ ትደግፋለች እንዲሁም ታጓጉዛለች በሚል የቀረበላትን ውንጀላም ውድቅ አድርጋለች።
ሮይተርስ ማክሰኞ የካቲት 3 2018 ዓ.ም ባወጣው የምርመራ ዘገባ ኤምሬትስ ለፈጥኖ ደራሽ ኃይሎች ወታደራዊ ስልጠናና የጦር ቁሳቁሶችን በመስጠት ድጋፍ ታደርጋለችም ብሎም ነበር። ይህን ተከትሎ የተባበሩት አረብ ኤምሬት ለቢቢሲ በሰጠው ምላሽ ማንኛውም የጦር መሳሪያ፣ ጥይት፣ የሰው አልባ አውሮፕላኖች፣ ተሽከርካሪዎች፣ ኢላማዎችን ለይተው የሚመቱ ተኳሾች ወይም ሌሎች ወታደራዊ ቁሳቁሶችን በቀጥታም ሆነ በተዘዋዋሪ ለአርኤስኤፍ አላቀረብኩም በማለት አስተባብላለች። በዚህም መግለጫ ላይ የተባበሩት አረብ ኤምሬት በሱዳን ግጭት ውስጥ ተሳታፊ እንዳልሆነችና በግጭቱ ውስጥም እንደማትሳተፍም ገልጻለች። መግለጫውም አክሎም የተባበሩት አረብ ኤምሬት መሰረተ ቢስና በመሬት ላይ ያለውን እውነታ ወይም የተባበሩት አረብ ኤምሬቶችን የረጅም ጊዜና ግልጽ አቋም የማያንጸባርቁ ክሶችን ሙሉ በሙሉ ውድቅም ታደርጋለችም ብለዋል። የሱዳን የእርስ በርስ ጦርነት የጀመረው እንደ አውሮፓውያኑ አቆጣጠር በሚያዝያ 2023 በሀገሪቱ ጦርና በፈጥኖ ደራሹ መካከል መሆኑን የስልጣን ሽኩቻን መንቀስቀሱንም ተከትሎም ነው ተብሏል። ጦርነቱ የተቀሰቀሰው የሱዳን ጦር አዛዥ ጀነራል አብዱል ፈታህ ቡርሃን በወቅቱ ምክትላቸው ከነበሩ የአርኤስኤፍ አዛዥ ጄኔራል መሐመድ ሐምዳን ዳጋሎ ጋር እንደሆነም አለመግባባቱ የተነሳውም ተብሏል። ከዚህ ጊዜ ጀምሮ በሁለቱ የጦር መሪዎች መካከል ሀገሪቱን ለመቆጣጠር ከ3 ዓመት በላይ የዘለቀ ፍልሚያም እየተካሄደም ይገኛል። በዩናይትድ ስቴትስና በሳውዲ አረቢያ የተመሩ ዓለም አቀፍ የድርድር ጥረቶች እንዲሁም የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ያደረጓቸው የመግባባት ጥረቶች ዘላቂ የሆነ የተኩስ አቁም ስምምነት ማምጣት አልቻሉም። የተባበሩት መንግስታት በሱዳን እየተካሄደ ያለው የእርስ በርስ ጦርነት በዓለም አስከፊ የሆነ የሰብአዊ ቀውስ ማስከተሉንም ገልጿል። እንደ መንግስታት ድርጅትና ሰብአዊ እርዳታ ኤጀንሲዎች ዘገባ ከሆነ ጦርነቱ ከተጀመረበት ጊዜ አንስቶ በ10 ሺዎች የሚቆጠሩ ሰዎችም ተገድለዋል። ወደ 14 ሚሊዮን የሚጠጉ ሰዎች ከቀያቸው ተፈናቅለው ወደ ተለያዩ ጎረቤት ሀገራትም ሸሽተዋል። ጦርነቱ ሰፊውን የሱዳንን ክልል ወደ ረሃብ መግፋቱን የተባበሩት መንግስታት ድርጅትም አስታውቋል። አክሎም በሚሊዮኖች የሚቆጠሩ ሰዎች ለከፋይ ምግብ ዋስትና እጦት እንደሚዳረጉ ያስጠነቀቀ ሲሆን የጤናና የእርዳታ አቅርቦት በግጭት ወደ ተጠቁ አካባቢዎች መድረስ ሳይችሉ መቅረታቸውንም ገልጿል። የአርኤስኤፍ እና የሱዳን ጦር በተባበሩት መንግስታት ድርጅት በዩናይትድ ስቴትስና በዓለም አቀፍ ሰብአዊ መብት ተሟጋች ድርጅቶች በሰላማዊ ዜጎች ላይ ጥቃት ማንሳቱን፣ ተኩስና ግድያንና ሰፊ ጾታዊ ጥቃትን ጨምሮ ከባድ የሰብአዊ መብት ረገጣን በማድረስ ክስም ቀርቦባቸዋል። በሁለቱ ተፋላሚ ወገኖች ላይ ዓለም አቀፍ ጫናዎች እየተባባሱ ቢሆንም በተለያዩ ሀገሪቱ ክፍሎች ጦርነቱም እንደቀጠለ ነው። የተለያዩ አካላት ቀጠናዊና ዓለም አቀፋዊ ኃይሎች በግጭት ውስጥ ተቀናቃኝ ወገኖችን ይደግፋሉ በሚልም ይወነጀላሉ። ዓለም አቀፍ የሙስና ጠቋሚ ኢትዮጵያ ከጎረቤቶቿ የተሻለ ደረጃ ላይ እንደምትገኝ አመለከተ። በዓለም ላይ በህዝባዊ አገልግሎቶች ዘርፍ ያለውን የሙስና ሁኔታ እየተከታተለ ዓመታዊ ሪፖርት የሚያወጣው ትራንስፓረንሲ ኢንተርናሽናል በአውሮፓውያኑ 2025 የሀገራትን የሙስና ደረጃም ይፋ አድርጓል። ሪፖርቱ የ182 ዓለም ሀገራት የሙስና ደረጃን ያወጣ ሲሆን ኢትዮጵያ ከዙሪያው ካሉ የጎረቤት ሀገራት ጋር ስትነጻጸር በሙስና ሁኔታ የተሻለ ደረጃ ላይ መሆኗንም አሳይቷል። ዓለም አቀፍ ትራንስፓረንሲ ኢንተርናሽናል በየዓመቱ የሚያወጣው የሙስና ጠቋሚ መረጃ መሰረት ኢትዮጵያ ከ82 ሀገራት 96ኛ ደረጃ ላይም ተቀምጣለች። ኢትዮጵያ በአውሮፓውያኑ 2025 በተሰበሰበ መረጃ መሰረት ከ100.38 የተሰጣትም ሲሆን ይህ ከአጠቃላይ ዓለም አቀፍ አማካይ ነጥብ 42 በመቶም ዝቅ ያለም ሆኗል። ጎረቤት ሀገር ኬንያ በዚህም ሪፖርት ያስመዘገበችው መጠን 30 በመቶም ሲሆን ኤርትራ 13 በመቶ፣ ሱዳን ደግሞ 14 በመቶም አስመዝግበዋል። የመጨረሻውን ረድፍ የያዙት የኢትዮጵያ ጎረቤት ሀገራት የሆኑት ሶማሊያና ደቡብ ሱዳን 9 ከመቶ በማስመዝገብ ከ182 ሀገራት የመጨረሻው ረድፍ ላይም ተቀምጠዋል። ከሳህራ በታች ካሉ ሀገራት አማካይ ነጥብ ጋር ሲነጻጸር ደግሞ 82 በመቶ ከፍ ያለ መሆኑን ተጠቅሷል። በሀገራት ውስጥ ያለውን የሙስና ሁኔታ የሚከታተለው ተቋሙ 182 ሀገራትን ከፍተኛ ሙስና የሚታይባቸውን 0 ከሙስና የጸዱ የሚላቸውን ደግሞ 100 ነጥብ በመስጠት በአንድ ሀገር የመንግስት ተቋም ውስጥ የሚስተዋሉ የሙስና ተግባራትን ባለሙያዎችንና በንግድ ባለቤቶች እይታም ይመዝናል። መመዘኛው በቀጥታ በአንድ ሀገር ውስጥ የተከናወነውን የሙስና መጠን አያሳይም። የሀገራትን የሙስና ሁኔታ ከሚያሳየው ደረጃ ላይ ከሚሰጠው 100 አጠቃላይ ነጥብ ከግማሽ በላይ የሚያስመዘግቡ ሀገራት በጣም በጥሩ ሁኔታ ላይ ያሉ የሚባሉ ናቸውም ተብሏል። በአውሮፓውያኑ 2025 የዓለም አማካይ የሙስና መጠን ወደ 42 ዝቅ ያለ ሲሆን ይህም
በዓለም ዙሪያ በመንግስት አስተዳደር ላይ ሰፊ ተግዳሮቶች መኖራቸውንም ያሳያል። የካቲት 10 2026 በትራንስፓረንሲ ኢንተርናሽናል ይፋ የሆነው የ2025 የሙስና መረጃ ጠቋሚ ከሳህራ በታች የሚገኙ በርካታ የአፍሪካ ሀገራት ሙስናን በመከላከል ረገድ ያላቸውን አፈጻጸም በዓለም አቀፍ ደረጃ ዝቅተኛ መሆኑንም ያሳያልም ተብሏል። መረጃው የሚያሳየው ከሳህራ በታች ያሉ የአፍሪካ ሀገራት ከባድ አስተዳደር ፈተና እየተጋረጡ የሚገኝም ሲሆን አብዛኞቹ ሀገራት ከዓለም አቀፍ አማካኝ በታች ውጤትም አስመዝግበዋል። ይህም በመንግስት ተቋማት ውስጥ ያለውን የአሰራር ግልጽነት አለመኖርና ደካማ አፈጻጸም የሚያንጸባርቃልም ተብሏል። ይሁን እንጂ ከበርካታ ጎረቤት አንጻር ሲታይ የኢትዮጵያ ሙስና ደረጃ አንጻራዊ የተሻለ ሲሆን ከቀደመው ዓመት ደረጃዋ አንድ እርከን መሻሻልም ታይቶበታል። በሪፖርቱ ከተመለከቱ 49 የአፍሪካ ሀገራትም ከአውሮፓውያኑ 2012 ጀምሮ አብዛኞቹ ደረጃቸውን እያሽቆለቆለ የሄደ መሆኑንም ሪፖርቱም ያሳያል። በተጠናቀቀው 2025 ከ49ኙ የአፍሪካ ሀገራት መካከል ከ50 በላይ ነጥብ ያገኙ 4 ሀገራት ብቻ ናቸው። ሶማሊያና ደቡብ ሱዳን ዝቅተኛ 9 ደረጃን ሲይዙ ኤርትራ 13ኛ እንዲሁም ሱዳን 14ኛን ደረጃ ላይ ይዘዋል። ተቋሙ በአፍሪካ ጸረ ሙስና ጥረቶች ደካማ መሆኑን፣ የሲቪክ ምህዳር መጥበቡንና ዜጎች ፍትህ የማግኘት እድል የተዛባ መሆኑንም በሪፖርቱም ገልጿል። በዓለም አቀፍ ደረጃ ዝቅተኛ ሙስና ያለባቸው ሀገራት ዴንማርክ፣ ፊንላንድና ኒውዚላንድ ናቸው። በዚህም መመዘኛ ኢትዮጵያ ከፍተኛ ነጥብ ያስመዘገበችው በ2021 ሲሆን ያመጣችውም ነጥብ በወቅቱ 39 ከመቶም ነበር። በ2004 ሪፖርት መሰረት ደግሞ የሀገሪቱ ነጥብ 37 በመቶ ሆኖም ተመዝግቧል። በዚህ ሪፖርት ዴንማርክ 89፣ ፊንላንድ 88 እና ሲንጋፖር 84 ነጥብ በማስመዝገብ ሙስናን በመቆጣጠር ተቀዳሚም ሆነዋል። ይህም ሀያላን ከሚሉት ሀገራት መካከል አሜሪካ 64፣ ቻይና 43 እና ሩሲያ 22 ነጥብም አግኝተዋል። የመንግስት መዋቅር ውስጥ የሚፈጸም ሙስናን የሚያሳየው በዚህ ዓለም አቀፍ ሪፖርት ከሳህራ በታች ካሉ ሀገራት የተሻለውን የሆነ ነጥብ ያስመዘገበችው ሲሼልስ 68 ከመቶም አምጥታለች። በመቀጠልም ኬፕ ቨርዲ 62፣ ቦትስዋና 58 እና ሩዋንዳ 58 በማስመዝገብ ይከታተላሉ።